ብዙ ጊዜ ማትሪክ ላይ ብዙ ተማሪዎች ትኩረት የማይሰጡት ነገር ግን 100 ነጥብ የምታገኙበት ፈተና አንደኛው ባዮሎጂ ነው። በዚህ ቪዲዮ አራት ዋና ዋና ጥያቄዎችን እንሰራለን። ይሄንን ቪዲዮ ለምታውቋቸው ተማሪዎች በሙሉ ሼር አድርጉላቸው። ወደ መጀመሪያው ጥያቄ ስንሄድ what is the role of microorganisms in sewage treatment ወይም ደግሞ ቆሻሻን በማጽዳት ውስጥ በተለይም ደግሞ sewage ከተባለ ከወተር ጋር የተገናኙ ዌስቶች ናቸው። ከነሱ ጋር ማይክሮኦርጋኒዝሞች እንዴት ነው የሚገናኙት ወይም ደግሞ እንዴት ነው የሚያጸዱት ነው የሚለን። አሁን እዚች ጋር እንድታዩ የምፈልገው አራቱንም ምርጫዎች የማይክሮኦርጋኒዝሞችን ጥቅም ጋር አመሳስሎ ይሰጣቸዋል። አራቱም ማይክሮኦርጋኒዝም ጥቅም ናቸው። ነገር ግን ስፔሲፊካሊ ከሲዌጅ ትሪትመንት ጋር የሚገናኘው ነው የምመርጡት። ለምሳሌ የመጀመሪያው ቱ ፕሮዲዩስ ኢታኖል ነው የሚለን። ኢታኖልን ፕሮዲዩስ ያደርጋሉ፣ ነገር ግን ይሄ የፈርመንቴሽን ፕሮሰስ ውስጥ ነው ያለው። ሁለተኛው ደግሞ ቱ ፊልተር አውት ሄቪ ሜታልስ ነው የሚለው። ሄቪ ሜታሎችን ፊልተር አውት ያደርጋሉ፣ ነገር ግን በዋነኝነት ሄቪ ሜታሎች ፊልተር የሚደረጉት በተለያዩ የኬሚካል እና የፊዚካል ፕሮሰሶች ነው እንጂ በማይክሮኦርጋኒዝሞች አይደለም ማለት ነው። ቱ ፕሮዲዩስ አንቲባዮቲክስ ይሄ ጥቅማቸው ነው። አንቲባዮቲክስን ፕሮዲዩስ ለማድረግ ያገለግሉናል። በሜዲሲን ውስጥ ያላቸው ጥቅም ነው ማለት ነው። ነገር ግን ወደ ሲ በምንሄድበት ጊዜ ቱ ብሬክ ዳውን ኦርጋኒክ ማተርስ ወይም ደግሞ በተለያዩ በሞቱ እንስሳትና እጽዋት ውስጥ ያሉ ኦርጋኒክ ማተሮችን ብሬክ ዳውን በማድረግ በመሰባበር ዲኮምፖዝ በማድረግ ያግዙልናል ማለት ነው። ስለዚህ በዋነኝነት ሲዌጅ ትሪትመንት በተለይም ደግሞ የውሃ አካላትን ይሄንን ፕሮሰስ ኦርጋኒክ ማተርን ብሬክ ዳውን የሚያደርጉበትን ፕሮሰስ ተጠቅመን ማጽዳት እንችላለን ማለት ነው። ስለዚህ ትክክለኛ መልሳችን ሲ ይሆናል። ወደ ሁለተኛው ጥያቄ ስንሄድ what is the primary roles of vaccines ነው የሚለን ወይም ደግሞ የክትባት ዋነኛ ጥቅሞች ምንድነው ዲዚዝን ፕሪቨንት በማድረግ ውስጥ ነው የሚለን። ሁሉ ጊዜም ከቫክሲንስ ጋር ወይም ደግሞ ከክትባት ጋር ተገናኝቶ ያለ ጥያቄ ሲያጋጥማችሁ ክትባት የሚሰጠው ሁሉ ጊዜም በሽታ ከመከሰቱ በፊት ነው። ይሄም ደግሞ በዋነኝነት ኢሚዩኒቲን ዴቨሎፕ ለማድረግ ነው። አንድ ስፔሻል ፕሮፐርቲ አለ። ቫክሲኖች የሚሰሩት ዴድ ወይንም ደግሞ ዊክንድ ከሆኑ ወይም ደግሞ ደካማ ከሆኑ ማይክሮኦርጋኒዝሞች ነው። ለምሳሌ የሆነ ቫይረስ ካለን ይሄንን ቫይረስ ቀድሞ ለመከላከል የሆነ ክትባት የሚሰጥ ከሆነ ያ ክትባቱ ራሱ የሚሰራው ከሞተ ወይንም ደግሞ ደከም ካለ ራሱ የቫይረሱ አይነት ነው ማለት ነው። ይሄ ለምን ነው የሚጠቅመው? ይሄኛው ቫይረስ ትክክለኛው ቫይረስ ሰውነታችሁ ውስጥ በሚገባበት ጊዜ ኦልሬዲ ኢሚዩን ሲስተማችሁ አዳፕት እንዲያደርግ ያግዛል። ስለዚህ በሽታውን በቀላሉ ማስወገድ ትችላላችሁ ማለት ነው። ስለዚህ ወደ ኤ በምንሄድበት ጊዜ ትሪቲንግ ሲምፕተምስ ኦፍ ዘ ዲዚዝ ነው የሚለው። ሲምፕተሙን ትሪት አያደርግም። ሲምፕተም ማለት ምልክት ነው። ስለዚህ ሲምፕተሙን ትሪት አያደርግም። ወደ ሁለተኛው በምንሄድበት ጊዜ ግን ቡስቲንግ ዘ ኢሚዩን ሲስተም ነው የሚለው። ስለዚህ ትክክለኛ መልሳችን ቢ ነው። ኢሚዩን ሲስተማችንን ነው ቡስት የሚያደርገው ወይም ደግሞ ኢሚዩን ሲስተማችን በደንብ አክቲቭ እንዲሆን ያደርጋል ማለት ነው። ዲስትሮይንግ ባክቴሪያስ ኤንድ ቫይረስስ ይሄ ኦልሬዲ የሜዲሲን ጥቅም ነው። ማለትም ባክቴሪያና ቫይረሱ ከተከሰቱ በኋላ የሚከሰት ነው ማለት ነው። ስቲሙሌቲንግ አለርጂክ ሪአክሽንስ ይሄ ጭራሽ አለርጂክ ሪአክሽኖችን ማባባስ ነው። ዲ በጭራሽ አይሆንም ማለት ነው። ስለዚህ ትክክለኛ መልሳችን ቢ ኢሚዩን ሲስተምን አክቲቭ ማድረግ ይሆናል ማለት ነው። ወደ ሶስተኛው ጥያቄ በምንሄድበት ጊዜ what is the primary purpose of fermentation ነው የሚለን። fermentation የምንለው ፕሮሰስ አለ። ዋነኛ ጥቅሙ ምንድነው ነው የተባለው። ወደ መጀመሪያው ቾይስ ስንሄድ to generate ATP ነው የሚለን። ATP ወይንም ደግሞ አዴኖሲን ትራይፎስፌት የምንለው ሞለኪውል ማለት ነው። በዋነኝነት ኢነርጂ ትራንስፎርሜሽን ውስጥ ፕሮዲዩስ የሚደረገው ግላይኮሊሲስ በተባለ ፕሮሰስ ላይ ነው እንጂ ፈርመንቴሽን ላይ ፕሮዲዩስ አይደረግም ማለት ነው። ኦክሲጅንም በዋነኝነት በፎቶሲንተሲስ ነው እንጂ በፈርመንቴሽን ፕሮዲዩስ አይደረግም ማለት ነው። ወደ ዲም በምንሄድበት ጊዜ ይሄም ኢነርጂ ትራንስፎርሜሽን ውስጥ ያለ ፕሮሰስ ነው ማለት ነው። ስለዚህ ትክክለኛ መልሳችን ቢ ቱ ሪጀነሬት ናድ ፕላስ የተባለ ሞለኪውልን ይሆናል ማለት ነው። ይሄ ናድ ፕላስ የተባለ ሞለኪውል ማለት ነው ኒኮቲናማይድ አዴናይን ዳይኒክሎታይድ ይባላል። በተለይም ደግሞ በሴሉላር ሪስፓይሬሽን ጊዜ ማለት ነው ኤሌክትሮኖችን በመሸከም ወይም ደግሞ ኤሌክትሮኖችን ኬሪ በማድረግ የሚያግዝ ልክ እንደ ATP አይነት ሞለኪውል ነው ማለት ነው። ወደ መጨረሻው ጥያቄ በምንሄድበት ጊዜ the cell membrane plays a crucial role in maintaining ነው የሚለን። ሴል ሜምብሬን በዋነኝነት ምንድነው የሚያደርገው ነው የሚለን። ስለዚህ ወደ ቢ በምንሄድበት ጊዜ ጄኔቲክ ማቴሪያል ሬፕሊኬሽን ነው። ከጄኔቲክ ማቴሪያል ጋር የተገናኘ ነገር የሚካሄደው ኒውክለስ ውስጥ ነው። ማለትም ዲኤንኤን የሚይዘው የሴላችን ፓርት ውስጥ ነው ማለት ነው። ሌላኛው ፕሮቲን ሲንተሲስ ነው። ፕሮቲን ሲንተሲስ በዋነኝነት ራይቦዞም የተባለ የሴላችን ክፍል ውስጥ ነው የሚካሄደው። ማይቶኮንድሪያል ፋንክሽን ደግሞ ወይም ደግሞ ይሄ ኢነርጂ ፕሮዲዩስ የሚደረግበት ፋንክሽን ደግሞ ማይቶኮንድሪያ ውስጥ ነው የሚመረተው ወይም ደግሞ የሚሰራው ማለት ነው። ስለዚህ ትክክለኛ መልሳችን ኢንተርሴሉላር ፒኤች ባላንስ ወይንም ደግሞ ኤ ይሆናል ማለት ነው። ስለዚህ በዋነኝነት የተለያዩ ሊኩዊዶችን እንደ ሶዲየም እና እንደ ፖታሺየም ያሉ የተለያዩ አዮኖችን እንዲገቡና እንዲወጡ በማድረግ ኢንተርሴሉላር ባላንስን ሜንቴን ያደርግልናል። ምን ሴል ሜምብሬን ማለት ነው። ምክንያቱም በውጪ በሴላችን በውጪ በኩል የሚገኝ ፓርት ስለሆነ ማለት ነው።